ዛሬ እጩኝን ምን እንዳስለቀሳትና ምን ሰርፕራይዝ እንዳረጋት ላሳያችሁ። ልንጋባ አንድ ወር ሲቀረን ነበር ቤት በጋራ የተከራየ ነው። ነገር ግን ቤቱን ብዙም አልወደድኩትም። በዛ ላይ 7ኛ ፎቅ ያለ ሊፍት እና አሁን ሰርጋችን አንድ ሳምንት ነው የቀረው። እሷ ሳታቅ ሌላ ሰፊ ባለ 3 መኝታ ቤት ተከራይቻለሁ። ሙሉ የቤት ዕቃ ተሟልቷል። ይህ ነው ቤታችን ስላት ምን ልትለኝ ትችላለች? ይኸው እንደምታዩት እድሳቱ ቶሎ እንዲያልቅ እኔም ከባለሙያ ጋር ተፍ እያልኩኝ ነው። የመስክ ፎቶ ተነስተን ስለነበር ከጓደኛዬ ጋር ፎቶቹን አሳጠበን ግድግዳ ላይ መስቀል ጀመርን። ቤቱን አጸዳ ነው። ይኸው እናቴም እዚህ ጋር እያጸዳች እያገዘችን ነበር። እግዚአብሔር ይባርካችሁ። ያገዛችሁኝ በጠቅላላ ሰዎች እወዳችኋለሁ። ሕይወትን ከዜሮ ለመጀመር ዕቃ ቀስ በቀስ ለማሟላት አስበን ስለሆነ ወስነን የገባ ነው። ስታየው ምን እንደሚሰማት ለማየት በጣም ጓጉቻለሁ። ይህንን ቤት አታውቀውም። በምልክት ነው እየነገርኳት የምትመጣው። ጓደኛችን ቶሚ እኛ አካባቢ ተከራይቷል፣ ነይ እንመርቅላት ብዬ ነው የጠራዋት። እነሆ እዚህ ቤት ውስጥ ትዳር ሊጀመር ነው። እስኪ ይቅናችሁ በሉን፣ መርቁን። በፊት ፍቅረኛ እያለን በጣም ደባሪው ፓርት ቤቷ ሸኝቻት ስመለስ ነበር። ከዚህ በኋላ ሽኝት የለም፣ ድብርት የለም። አጠገቤ ትሆናለች። ቤተሰቦቿ እንዳይናፍቋት ነው የማደርጋት። በነገራችን ላይ ሊያ እጇ በጣም ነው የሚጣፍጠው። እናም እቤቷ ምግብ ስትሰራ በምሳቃ ታመጣልኝ ነበር። ከዚህ በኋላ ምሳቃ የለም፣ ደህና ሰንብቺ ምሳቃ። በእርግጠኝነት ከዚህ ቤት የምትወደው ኪችኑን ይመስለኛል። ትዳር ቅዱስ ነው። የማርቆስ ወንጌል ምዕራፍ 10 ከቁጥር 7 ጀምሮ እንዲህ ይላል፣ ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ስለዚህም አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየውም ይላል እና እኛም በቃሉ እናምናለን። እናም ምንም አይነት ምድራዊ ፈተና አይለየንም። አገራችን ኢትዮጵያን ሰላም ያድርግልን። አሜን አሜን። እንወዳችኋለን። ይመቻችሁ።